እኔኮ ህጋዊ ገዳይ እኮ ነኝ። ለበተመቸኝ ካቢብን ገጥመዋለሁ ነው የሆነ እኔ ላይ ሜም ሰራና ይሄ ነው ያንተ ፓሽን ኮምባት ስፖርቱን ለኛ ተው በተፈጥሮ አልታደለም ለኮምባት ስፖርት እንደኛ አይነቱ ወንድ ነው ኮምባት ስፖርት ላይ እሱ አጭር ስለሆነ በዚህ አሁን ቀላል ኦፖነንት ነው ጆኒ ከሰው አልቆጥራትም እንዳስብ ራሱ የሚያደርገኝ አይነት እንትን አይደል ኦፖነንት አይደል እግዚአብሔርን ነው ማለት ያ the first round አልፍም ጨዋታ የሄደችው በደንብ እየሰከሰች ነውና ጊዜ እንዳይበላባት በደንብ ጂም አድራ መዋል ነው ያለባት። ሲጀመር ሰይዶ መታሰር አለበት። ንጉሱ እዚህ ነው ያለው የሚክስድ ማርሻል አርት ንጉሱ እዚህ ነው ያለው። I told you before አጀመራም ተናግሬ ነበር ንጉሱ እዚህ ነው ያለው። ብዙ አትንጫጩ፣ ብዙ ሰርፕራይዝ አትሁኑ። yes በማይረባ ፋይት ሰርፕራይዝ አትሁኑ። ለምን ዋናው ንጉሱ እዚህ ነው የሚክስድ ማርሻል አርቱ ዩጋሪ ተዘጋበሽ አገኘሽ ና አልሶክሶክ አልከኮ አሁንም እኮ ፈርተነው ቢያልኩ ባይራ 5 ሚሊዮን ፈርተነው ቢያልኩ አልኩ 5 ሚሊዮን አመጥኑኝም ነው ያልኩት እኔ። ውድድሩን ለሌላ ሰው ሙስሊም ነው ሴዶ ሙስሊም ነው ብላችሁ ለሌላ ሰው አሳልፋችሁ ልትሰጡ ስፖርት ውድድር ማርሻል አርት ከሃይማኖት ጋር ታገናኛላችሁ አይደለ? እሱ ጆኒ ሊጨረሰው ሴዶ ለኔ ስጡት እንዲሁ እሱን አክሰፕት ካላደረገ እንዲሁ አለ እዚህ ጋር ማስተራዲሱ አለ ወደድክም ትወዳደራታለህ ትባቀዛታለህ አይቀርልህ አዳር ነው እንጂ ሾርት አልነበረም። ይሄን እንኳን 10 ሚሊዮን ቢያስገቡለትም ሌላ ምክንያት ይፈልጋል እንጂ ሴዶ በምንም ተአምር ሪንግ ውስጥ ሊፋለም ፍቃደኛ አይሆንም። ትክክል ነው። የፈለጋችሁትን አስይዛለሁ እኮ ህጋዊ ገዳይ እኮ ነኝ። ለበተመቸኝ ካቢብን ገጥመዋለሁ ነው የሆነ እኔ ላይ ሜም ሰራና ይሄ ነው ያንተ ፓሽን ኮምባት ስፖርቱን ለኛ ተው በተፈጥሮ አልታደለም ለኮምባት ስፖርት እንደኛ አይነቱ ወንድ ነው ኮምባት ስፖርት ላይ እሱ አጭር ስለሆነ በዚህ አሁን ቀላል ኦፖነንት ነው ጆኒ ከሰው አልቆጥራትም እንዳስብ ራሱ የሚያደርገኝ አይነት እንትን አይደል ኦፖነንት አይደል እግዚአብሔርን ነው ማለት ያ the first round አልፍም ጨዋታ የሄደችው በደንብ እየሰከሰች ነውና ጊዜ እንዳይበላባት በደንብ ጂም አድራ መዋል ነው ያለባት። ሲጀመር ሰይዶ መታሰር አለበት። ካሁን በፊት የተለያዩ ጌሞች ላይ ሰይዶ ቀርቦለታል ምርጫ እና እንደማይወዳደር ነግሬያችሁ ነበር። ከኔ ጋር ከሌላ ሰዎች ጋር በተለያየ ጊዜ ከሰይዶ ጋር ጌም ይደረግ ተብሎ ሰይዶ ምክንያት እያቀረበ አንዴ በገንዘብ አንዴ ምቹ ቦታ አይደለም እያለ እያሳበበ የተለያዩ ውድድሮችን ሲያሳልፍ ነበር። አሁኑ ደግሞ ጌች ከጆኒ ጋር 5 ሚሊዮን ብር አዘጋጅቶለታል። ይህንንም ጌም እንደተናገርኩት ከዚህ ቀደም ተናገርኩት ቪዲዮ ገብታችሁ ማየት ትችላላችሁ። ዛሬ አይጮትም ሰበበኛ ነው ብያችሁ ነበር። አሁንም 5 ሚሊዮን ብር ቀርቦለት አልጮትም ብሏል። ስለዚህ እነዚህን ጌሞች እኔ መጮት እችላለሁ የተናገረ ነበር። እንዲሁም አገረ ሰላም ማርሻል አርት ላይ ድንቅ ብቃት ያለው ልጅ ይጮታል ተብሎ ነበር። በሰሩ የተነሳ እነዚህ ሰዎች እንዳይጮት ተደርጓል እኔን ጨምሮ እና ምንም በቃ ማዳገም እርምጃ ሊወሰድበት ይገባል። በጣም አስቸጋሪ ማይነፋ ሙሉ ያለው ልጅ ሲጀመር ሰይዶ 5 ሊትር ወተት ከመጣትና 5 ኪሎ ሙዝ ከመብላት ውጪ ሌላ ቁም ነገር የለውም። ምንም አይነት ውድድር ላይ መሳተፍ ይችል ስለልቦናም የለውም ብቃቱም የለውም። ስለዚህ ብቃት ላላቸው ልጆች ለለፉ በስፖርቱ ላለፉ ልጆች ተበርቀልደበት እንዴት ነው ሰው የሚመጣው? ምን አይደለም መጀመሪያ ማንን ነው የጠራው? ለምን አናወራ? ማንን ነው የጠራችሁት? እምቢ አልፈርተን እምቢ አልክ እኮ አሁንም እኮ ፈርተነው ቢያልኩ ባይራ 5 ሚሊዮን ፈርተነው እምቢ እኮ አልኩ 5 ሚሊዮን አትመጥኑኝም ነው ያልኩት እኔ መፍራጫ ሳይሆን አትመጥኑኝም። ለምን የት ፋይት አድርገህ ምን ፋይት አድርገህ ነው ማይመጥን? ማን ነው ማይመጥን? ምን ፋይት አድርገህ ምን አድርገህ? አይ ሴዶ አይኑ ብዙዎቻችሁ ሴዶ አይመጥንም ሌላ ሰው ነው መወዳደር ያለበት ነው የምትሉት። እና ያግሪ ግን ለምን ሴዶ እንደተመረጠ for the next fight ላስረዳችሁ። ጌችንም አላገኘውም ጆኒንም አሹንም አላገኘውም። ግን ከተረዳሁት ልንገራችሁ ሁለት ነገር ነው። አንደኛ የኢትዮጵያ ሕዝብ ማወቅ አለበት እዛ ሪንግ ውስጥ ገብቶ ፋይት ማድረግና ማውራት አንድ እንዳልሆነ ማወቅ አለበት። አሁን ሰፈር ውስጥ ነኝ ይለኛ ኢትዮጵያ ውስጥ የሚያሸንፈኝ የለም ምናምን ከኔ ውጪ ማንም የለም ምናምን የሚሉ አሉ። እነሱን እያመጣክ ጠፍጥፈ ማሳየት አለበት። ኢትዮጵያ ሕዝብ ለካ እንደሚወሩ አይደለም እዛ ውስጥ ገብቶ ለመወዳደር በቂ የሆነ ነገር መዘጋጀት አለበት ብሎ ያስባል። አዘርዋይስ ግን እነዚህ ሰዎችን ሳናጠራ እነዚህ ሰዎችን ዝም ሳናስበል ቀጥታ ሪል ፋይተሮችን ማወዳደር ብንጀምር ቻምፒዮኑ አይከበርም። ላይክ የኤምኤምኤ ላይክ ቻምፒዮን ኢትዮጵያ ቢሆንም አረ ይሄንን ያሸንፋሉ ምናምን የሚል በየሰፈሩ ነው። አሁን ግን ጸጥ ይላል።
ይኸው እኔ ከመምጣቴ በፊት ምናምን አለች፣ መጣች፣ ተጠፈጠፈች፣ ዝም አለች። ሴዶንም እንደዚሁ ዝም ማስባል አለበት፣ ሪስፔክት መደረግ አለበት ሻምፒዮኑ። ሁለተኛው ሪዝን ደግሞ ሰው ማየት የሚፈልገው ፋይት መሆን መቻል አለበት። እሺ ሰው የሚጠይቀውን ነገርም ኢንተርቴን ማድረግ ያስፈልጋል ማለት ነው። አት ኤንድ ኦፍ ዘ ዴይ ሰውን ፑል ማድረግ አለበት፣ የሰውን ኢንትረስት መያዝ መቻል አለብን። ሶሻል ሚዲያ ላይም አክቲቭ መሆን ያለበት ሰው ነው መወዳደር ያለበት ማለት ነው። ስለዚህ ሴዶ ለዛ ኢዝ አ ጉድ ካንዲዴት። ግን ተጨማለቅ በቃ የሆነ ለአህያ ማር አይጥማት የሚሆነ ሰው ነው እንዴ። እኔ ጌች እንደዛ ሪስፔክትፉሊ ላይፍ ገብቶ እሱ ጋር እያስረዳው ኮንቪንስ ለማድረግ እየሞከረ ሴዶ ሽቅብ ቀዘነች እንዴ 10 ሚሊዮን አሁን ካላስገባችሁልኝ አንድ እርምጃ አልራመድም፣ አትመጥኑኝም። ሶሻል ሚዲያ ላይ እኔ ከሌለው ምንም እንትን አትሉም። ኧረ እኔ ጌች ግን ያሳየኸው ትዕግስት እኔን ይሄን ያህል እንዳለ ማላቅም ነበረ። በቃ ለስፖርቱን ለማሳደግ ምን ያህል ርቀት እንደምትሄድ የሚያሳይ ነውና ገርሞኛል። ሳርሊ ግን ሴዶ is not going to fight. he is a pathological liar በቃ ይታወቃል። እና ብር ይወዳል። ለዛም ነው መኒ ኦፈር ተደርጎለት እንዲቀርብ የተደረገው። እኔ በሴዶ የሪል የመታወቂያ ስሙ ማን እንደሆነ አላቅም፣ ግን በሱ ስም የቢራ ማስታወቂያ የሰራ ምድር ላይ ማንም የለም፣ እሱ ብቻ ነው። ያውም ከአንድ ብር ጋር his art nemesis እንደዛ እገላለሁ እየፈለገው እና ብር ላሰራ ሲለው እሺ አሁንም ለዛ ነው ብር ከፍተኛ ብር ኦፈር ተደርጎለት እንዲደባደብ ጥሪ ቀረበለት። መፍትሄ ሐሳብ ብዬ ማቀርበው ሴዶ ፓቶሎጂካል ላየር እና ፈሪ እንደሆነ ሁላችንም ተስማምተን ፕሮሲድ ዊዛውት ሂም። አይ እኔ ወዳደራለሁ ሚል ከሆነ ግን ፕራይዝ መኒው ላይ ኮንትራክት ሲወጣ ዊነር ቴክስ ኦል ይሁን 10 ሚሊዮንም ይሁን 5 ሚሊዮንም ይሁን የቀረበው አሸናፊው ብቻ ይወሰድ። ለምን አሁን እኮ we are given him like 1 ሚሊዮን ምናምን ዝም ብሎ እየተሰጠው ነው ማለት ነው። እንደሚሸነፍ ይታወቃል። አሸንፋለሁ ሚል ከሆነ ኮንፊደንስ ካለው 3 ሰከንድ አላቆዩ ሚል ከሆነ ሙሉ ብሩን ይውሰድ። በቃ ዊነር ቴክስ ኦል ይሁን። በቃ ተጣፍጥፎ ባዶ እጁን ይሄድ። ቴንክ ዩ። ንጉሱ እዚህ ነው ያለው የሚክስድ ማርሻል አርት ንጉሱ እዚህ ነው ያለው። I told you before መጀመሪያም ተናግሬ ነበር። ንጉሱ እዚህ ነው ያለው። ብዙ አትንጫጩ፣ ብዙ ሰርፕራይዝ አትሁኑ። የስ በማይረባ ፋይት ሰርፕራይዝ አትሁኑ። ለምን ዋናው ንጉሱ እዚህ ነው የሚክስድ ማርሻል አርቱ። ዩጋሪ ተዘጋበሽ አገኘሽ ና አልሶክሶክ ውድድሩን ለሌላ ሰው ሙስሊም ነው ሴዶ ሙስሊም ነው ብላችሁ ለሌላ ሰው አሳልፋችሁ ልትሰጡ ስፖርት ውድድር ማርሻል አርት ከሃይማኖት ጋር ታገናኛላችሁ? ከሃይማኖት ከዘር ታገናኛለህ? እኔ እኮ ዋጋዬ ይኸውላችሁ 5 ሚሊዮን እኮ ለኔ ዋጋ ይኸውላችሁ። ተው ዜዶ እባክህ ፈርቻለሁ ማለት ትችላለህ። ይሄ ፍየል ወዳቅ ዝምዝም ወዲ አይነቱን ጭዌ ይቅርብ ብራዘር። የማይመስል ነገር ደግሞ ለድብድብ እንዴት ነው አንተ ብሔርና ሃይማኖት ይለያል ምናምን ብለህ የምታስበው? አንተ እንደምትሸነፍ እርግጠኛ ነህ። 1 ሚሊዮን ብሯ ታንሰኛለች ብለህ ነው። 1 ሚሊዮን ብር ደግሞ ለተሸናፊ በቂ ነው። እዛ ፖል እየደበደብክ አንዴ የምትውለው ተደብደባ 1 ሚሊዮን ብር ይዘህ ማን አየብህ? ደግሞ ከአንድ ዙር በላይ ላታልፍ ትችላለህ አይደል? የማይመስል ከቤር ስንት አጀንዳ ያለበት ይህን ደግሞ ይዘው ወደዚህ ትመጣለህ። አንተ አጋጣሚ ሆኖ 3 ዙር ከጨረስክ እኮ ዳኛው በይሄ ውሳኔ ነው ምንድነው በሚሉት ያን ልጅ አሸናፊ ነው ሙስሊም ስለሆንኩ ነው ያላሸነፍኩት ልትል ነው። የማይመስል ነገር በቃ ኧረ በእናትህ ተው። የማይመጣውን አይናችሁን ያዙ ላሞኛችሁ አይነት ጭዌ ትጮታለህ እንዴ አቢቢ ተው እባክህ። ኧረ ተው አንተ አትቸውት በእናትህ። ንቃተ ህሊና እንኳን ከዛ መጥቶ እንዲህ አለ። አንተ ከገጠር ከወጣን እኮ ቆየን። አንቺ ምን አይነት ጭዌ ነው ትጮች? ይብራብህ ይሄ አይመጣውም። የማይመስል ነው። በቀደም ረቢቅ ሳኒ ምንድን ነው እንትን ነው ፍቅር ሲዝም ነው እንትና እሺ ያኛው ጺማሙ እንድሪስ እሱ ኢቲስት ነው። የማይመስል ነገር። ኧረ ተው ፍታ እባክህ። ፈርተህ ከሆነ ያቀሙ ስንነት ካለብሽ ብራዘር ችግር የለውም። ተደብድባ 1 ሚሊዮን ብር ነክሰህ ትወጣለህ። በቃ ለምን ትፎገራለህ ብራዘር? ማፈሪያቱን በተሰብ ቆይ ጆኒ ማን ስለሆነ ነው ሁሉንም ግጥሚያ ብቻው የሚጠቀመው? ማን ስለሆነ ነው? ደግሞ እኮ ያልሰለጠኑ ሰዎችን እያመጣ ስላሸነፈ ለምንድን ነው እናንተ ዝም የምትሉት? ለምንድን ዝም የምትሉት?
ይሄው ሰለጠነ ያለ ማስተናገረ ሰላም ከንቃተ ህሊናም በፊት ራሱ ማለት ነው እኔ እገጥማለሁ እያለ ጌችን ሲያስጨንቅ የነበረው ሁሉንም ማለት ነው እኔ እገጥማለሁ እያለ ኮል እያደረገ አታነሱለትም። ለምን ነው አታነሱለት? በቃ አክሰፕት አድርጓል። እንዲሁም እዛው ሪንግ ላይ ቆሞ እኔ እገጥማለሁ ጆኒን ብሏል አይደለ? እሱ ጆኒን ይጨርሰው ሴዶ ለኔ ስጡት። እንዲሁ እሱን አክሰፕት ካላደረገ እንዲሁ አለ እዚህ ጋር ማስተራድሱ አለ ፈልጓል እኔ እገጥማለሁ ብሏል። ለምንድን ነው ማሰጡት? በቃ ስጡለትና የተማሩትን ከተማሩት ጋር አፋይቱ እኔን ከሴዶ ጋር አፋይቱ። እኔ ሴዶን በቃ በፈለገ በኤምኤም ይሁን በቦክስም ይሁን በሞይታይ በፈለገው እኔ ሴዶን አስተናግደዋለሁ። አለቀ። ስለዚህ ሴዶና እኔ ሁለታችን ለመድረክ አዲስ ነን። እኔና ሴዶ እናርግ በቃ እኔ ለዚህ ነው የሚለው። ስለዚህ አዘጋጆቹ እያሰባችሁ ሁላችንም እንጠቃቀም ነው የሚለው። ስለዚህ ተፈልጓለሁ እኔ ማስተናገደ ሰላም አለ ለጆኒ ስጡለት አፋይቱስ እንደዛ ነው የሚመጣው። አለቀ።